ደቡብ አካባቢ ላይ ወንጌል ተሰርቷል፣ ወንጌል ደርሷል ብሎ ብዙ ያስባል። ግን በዛ አካባቢ ላይ ብዙ ወንጌል ያልተሰራበት 700 በላይ ቃልቻዎች በዛ አካባቢ ላይ አለ። በወንጌል ምክንያት ቤተክርስቲያናት ይፈርሳሉ። ሰላም ጤና ይስጥልን። እንደምን ሰንብታችኋል? የጽዮን ቲቪ ተከታዮችና አድማጮቻችን፣ ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ ፕሮግራማችን ተጀምሯል። በዚህ የእውነት አምድ ፕሮግራም እናንተን ይጠቅማሉ፣ ያንጻሉ ብለን ያመንባቸውን ባለ ታሪክ የሆኑ ሰዎችን እንዲሁም ደግሞ በወንጌል ዋጋ የከፈሉ ሰዎችን ይዘን ወደ እናንተ እንቀርባለን። ዛሬ ደግሞ እጅግ በብዙ ዘመን ወንጌልን በማገልገል የሚታወቁትን አንድ አባት ይዘን መጠናል። እስኪ እሳቸውን እናስተዋውቃችሁና ቀጥታ ፕሮግራማችንን እንዲሁ እየተጨዋወትን እንቀጥላለን። ፓስተር እንኳን ደህና መጡ። እንኳን በሰላም ቆያችሁ። እስኪ ስሞትን በማስተዋወቅ እንጀምርና እንቀጥላለን። ስሜ ፓስተር ደሳለኝ ተፈራ ይባላለሁ። ከደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አካባቢ ነው የመጣሁት፣ ከቦንጋ ከተማ ማለት ነው። እሺ፣ ቦንጋ ከተማ ደቡብ ምዕራብ ክልል እንዴት ጌታን አገኙ? አሁን ያሉበት በምን አይነት ሁኔታ እንደሆኑ እስቲ ለአድማጭ ተመልካቾቻችን በደንብ ቢያስተላልፉልን። ትውልድ ቦታዬ ሆሳዕና ከተማ ላይ ነው የተወለድኩት። ሄጦ መካነ ኢየሱስ ቤተሰቦቻችን ፋሚሊያችን እዛ ናቸው። በስራ ምክንያት ወደ ልባቦር ቤቴል አካባቢ ወደዛ ወደ ልባቦር አካባቢ ይሰራ ነበረ። በሌላም ስራ ስለሰራ ስለነበረ ወዴ ያው ከእግዚአብሔር ቤት ያው ቀደም ሲል ወታደር ስለነበርኩ ወዴ በዛ ስራ እዛ አካባቢ ስለነበርኩ ወዴ ከጌታን ቤት ወጥቼ ለብዙ ዓመታት ከቆየው በኋላ በንሳ ወዴ በደሌ ቤቴል መካነ ኢየሱስ እዛው 84 አካባቢ ወዴ በንሳ ወደዛ ተመለስኩ። ስራዬን እየሰራው ጌታን አመልክ ነበር። ከዛ በኋላ ያው እግዚአብሔር አለና ያ ሙሉ ጊዜን ሰጥቼ 85 ላይ ወጣው። ወዴ ተርፋ ጃርሶ መጽሐፍ ቅዱስ ትምህርት ቤት ወዴ ያስነዶሱ ወልኮኝ እዛው መጡ። ተርፋ ጃርሶ መጽሐፍ ቅዱስ ትምህርት ቤት በወርዲ በሰርቲፊኬት እዛው ተምሬ ወደ አገልግሎት ገባው። ግሩም ነው። እንግዲህ ወደዚህ ፕሮግራም እንድጋብዝዎት ያደረገኝ ዋናው ነገር በደቡብ ምዕራብ ክልል የመጀመሪያ በሚባል ደረጃ በሚኒስትሪ ቸርቾች ማለት ነው እርስዎት በቦንጋ ከተማ ቸርች ፕላንት በማድረግ እጅግ ብዙ መከራን ከተቀበሉ አባቶች መካከል አንደኛውን ዋነኛውን ድርሻ የያዙ እንደሆኑ ሰማሁኝ። እናም በወንጌል እጅግ ብዙ መከራ በመቀበል በመታሰር በመገረፍ እንዲሁም ልዩ ልዩ መከራዎችን በመቀበል ዋጋ እየከፈሉ እስካሁንም ድረስ ወንጌል ያገለግላሉ እና እነዚህ አባት ወደ ሚዲያ ቢወጡ በጣም ብዙ ወጣቶችን ያስተምራሉ የሚሉ ሰዎች መረጃውን ሰጡኝና እርስዎን ጋበዝኩት። እስኪ ስለሱ አጫውቱን። ወደ ቦንጋ በ1991 ነው ወደ ቦንጋ የገባሁት። ወዲህ በቦንጋ ከተማ ላይ ያው ብዙ ዓመታትን እዛ አገልግያለሁ። ከዛን ጊዜ ጀምረው እዛ አካባቢ ትንሽ ለወንጌል አመቺ አይደለም። ወንጌል በጣም ዋጋ የሚያስከፍልበት አካባቢ ነው። ወንጌል ያልተሰራበት ነው። ምናልባት ብዙ ሰዎች ደቡብ አካባቢ ላይ ወንጌል ተሰርቷል፣ ወንጌል ደርሷል ብሎ ብዙ ያስባሉ። ብዙም ደግሞ ያው ብዙ ሰዎች ያው የሚናገሩበት ነው። ግን በዛ አካባቢ ላይ ብዙ ወንጌል ያልተሰራበት አሁንም ድረስ ወደ 700 በላይ ቃልቻዎች በዛ አካባቢ ላይ አለ። ብዙ ሰው በእስረት የታሰረ ነው። ወንጌል ገና ያልገባበት አካባቢ ነው። ለብዙ ሰዎች ብርሃን ያልበራላቸው ነው። አሁንም ሌላ አካባቢ ላይ እንዳለ ወንጌል አይደለም። እዛ አካባቢ ትግል ነው። በወንጌል ምክንያት ቤተክርስቲያናት ይፈርሳሉ፣ አገልጋዮች ይሰደዳሉ፣ ይታሰራሉ። አሁንም ግፊያው አሁንም ያለበት አካባቢ ነው። እንደው ዝም ብሎ ብዙ እንደምናየው ዛሬ እንደምናየው አልጋ ባልጋ የሆነበት አካባቢ አይደለም። ምናልባት ብዙ ሰዎች አሁን ህገ መንግስታዊ ነፃነት አለ ብሎ ለወንጌል ምቹ ነው ብሎ ይባላል። ግን ለብዙ ሰዎች ለወንጌል ምስክርነት ሄደው ራሱ የሚታሰሩበት አካባቢ ነው።
አገልጋዮች የሚሰደዱበት ነው። እኔ ከነበርኩበት ቤተክርስቲያን ወጥቼ ቤተክርስቲያን ፕላንት ሲያደርግ በጣም ብዙ ነው። ቀብር ቦታዎች ይከለከሉ ነበር። ሰው እንኳን ሰላም ተራሱ ሰላም እንዳትሏቸው ተብለን ብዙ ዋጋ እንከፍል ነበር። ሬሳ እስኪንከራተት ድረስ 3 ቀን 4 ቀን ሳይቀበር ሲንከራተት ቀብር ቦታ እንኳን በማጣት ብዙ ዋጋ የሚከፈልበት አካባቢ ነውና አሁንም በዛ አካባቢ ላይ ነው አሁንም እያገለገልኩ ያለሁት። ያው እንደምታወቀው ብዙዎች ብዙ ዋጋ መክፈል አይፈልጉም። በዚህ ዘመን ላይ ለወንጌል ብዙ ዋጋ የሚያስከፍልበትን ቦታም አይፈለግም። ግን እዛ ቦታ ላይ ብዙ አድቫንቴጅ እያለን እኔ በራሴ ብዙ የትምህርት እድሎች ወደ ኬንያ ማሄድ የምችልባቸው ሌላም እድሎች ተገኝቶ ነበሩ። እነዛን ሁሉ አቁሜ ወደ እዛ አካባቢ ዋጋ እየከፈልኩ እየሰራው ነው ያለሁት። አሁንም እግዚአብሔር እየረዳን ቢያንስ ከ7-8 ጊዜ በላይ ታስሬያለሁ። ወንጌል ለምን ተሰበከ? ያ የምንታሰረው ቀላል 2 ቀን 3 ቀን አይደለም። 41 ቀን 22 ቀን ጊዜ ቀጠሮ እየተጠየቀብን ወንጌል ስለሰራን ብቻ መጨረሻ ላይ ያወርዲ በፍርድ ቤት ባለ እንደነገው ተቀተንም እንወጣለን። 2 ጊዜ ቤተክርስቲያን ፈርሷል፣ ተቃጥሏል። ወንበሮች ተሰባብረዋል። ስፒከሮች፣ ኪቦርዶች፣ ብዙ ነገሮች አሁንም በቪዲዮ ደረጃም አሉ። አስፈላጊ ሆኖ ከተገኘ በቪዲዮ ደረጃ የለቀቅናቸው አሉና ሙሉ በሙሉ ንብረት ወድሞ ቤተክርስቲያን ተቃጥሎ ዜሮ ቀርተና ምዕመናን ለ5 ወራት ተበትኖ ማምለኪያ ቦታ እስኪያጡ ድረስ ተበትኖ እንደገና ተመልሰን ደግሞ የቆምንባቸው ጊዜያት ብዙዎች ናቸውና አሁንም እዛ አካባቢ ያለ ነገር አሁንም ያው ምንም ለውጥ ያለበት አካባቢ አይደለም። ግን በዛ ቦታ ላይ ሆነን ግን ዋጋ እየከፈልን እየታገለን ወንጌል እየሰራን አለ። እግዚአብሔር ደግሞ ከኛ ጋር ስላለ ድልን እየሰጠን እያሸነፈ ወንጌል አሸናፊ ስለሆነ እያሸነፈ በእስር የማይቆም በታግዳሮት ቢበዛ ወንጌል የማይቆም ስለሆነ የተጠረንበትም ዓላማ እሱ ስለሆነ መኖራችንም ለወንጌል ስለሆነ የተጠራንበትም ለወንጌል ስለሆነ ለወንጌል የሚከፈለውን ዋጋ እንከፍላለን። እስከ ሕይወት መስዋዕትነትን ቢሆን እንከፍላለን። መደብደብ ብቻ አይደለም፣ መታሰር ብቻ አይደለም። ያ ከዛም ያለፈ ነገሮች ቢመጡም ለመቀበል ዝግጁ ነን እኛ። ለምን? ወንጌል ያሸንፋል ብለን ስለምናምን ከሁሉ በላይ ስለሆነ እና አሁንም እዛ አካባቢ ነው እየሰራን ያለ ነው። አሁንም ከኛ አላናቆምም ለማለት ፈልጌ ነው። የሚገርም ነው ፓስተር። በዚህ ሁሉ ውጣ ውረድ፣ በዚህ ሁሉ መከራ፣ በዚህ ሁሉ ፈተና ያለፉ ከቦንጋም ያለፈ እጅግ በተለያዩ ከተሞች ብዙ አብያተ ክርስቲያናትን በመትከል ይታወቃሉ የሚል ዝና ሰምቻለሁ። ይሄ እውነት ነው? አዎ። አሁን እኔ ኦርዲ ከነበርኩበት ቤተክርስቲያን ሲወጣ ያው አንዳንድ በአስተዳደራዊ ሁኔታ ስላልተመች ከወጣሁ በኋላ ኦርዲ አሁን በአገር አቀፍ ደረጃ ላይ እኔ በራሴ ፍቃድ አውጥቼ ነው የምንቀሳቀሰው። አሁን በእኛ 367 አጥቢያዎች አሉ። ያልገባንባቸው ቦታዎች ጥቂት ቦታዎች ናቸው ብዬ አስባለሁ። እኛ ቦንጋላ ሆነን አዲስ አበባ ላይ ቸርቾች ያክለናል። ጋምቤላ፣ መቱ፣ በደሌ፣ ጎሬ፣ በዚህ በከፋ ውስጥ ሚዛን፣ ቴፒ፣ እንደዚሁም አዋሳ፣ ወደዚህ አዋሳ ውስጥ ዲላ፣ አረጋገር፣ ሰላም፣ ሻሸመኔ ብዙ ቦታዎች አወርዲ እዚህም ከተማ ውስጥ ቡራዮ እና እዚህ አየር ጤናም አለን፣ ዱከም አለን። እንደዚህ እየሰራን አለን። ወንጌል በመስራት ላይ ነው። በጣም ሰፊ የሆነ እኛ በወንጌል ሆነን ግን ሌላ አገርቷን ያው እግዚአብሔር በረዳን መጠን ቤተክርስቲያን በመተከል ላይ እየሰራን ወንጌል ስራ እየሰራን ነው። ያም ማለት የሚደግፈን ኖሮ አይደለም። እኛ ምቾታችንን ትተን የተጠራንበት ለወንጌል ስለሆነ ለወንጌል እየሰራን ነው። ወንጌል ደግሞ ያው እግዚአብሔር እየረዳን ቸርቾች እየተተከሉ አሁንም እየተከልን ያለ ነው። በገጠር ውስጥ በጣም ሰው የማይደፈር ቦታዎች እየገባን ወንጌል እየሰራን ነው። አሁን በጣም ከባድ ናቸው የሚባሉ የቃልቻ አናት ያለበት የሚባለው አድየ ወረዳ ነው። እዛው ከፋ ውስጥ ከፋ ዞን ውስጥ አድየ ወረዳ የሚባል በጣም እዛ ከተማ ውስጥ ራሱ 2 አለን። እንደዚሁም ጨታ ወረዳ የሚባል ቦታ ላይ 2 አለን። እነዚህ ቦታዎች ዴቻ በጣም ከባድ ቦታዎች ናቸው። እነዚህ ቦታዎች ላይ ወንጌል ደፍረን ገብተን እየሰራን ነው። ብዙዎች ይፈሩታል። ያን አካባቢ ትልልቅ አለን የሚሉ ትልልቅ ቸርቾች፣ አንጋፋ የሆኑ ቸርቾች እዛ አካባቢ ላይ ሚሽነሪ ሊኮ ራሱ ያልቻሉበት ቦታዎች ናቸው።
እኛ ግን እግዚአብሔር ረድቶን ቸርቾችን እየተከልን ነው። አሁንም በብዙ ቦታዎች ላይ እየተከልን አለን። ይህንን ይመስላል። ዋው በጣም የሚገርም ነው ፓስተር። እንግዲህ እግዚአብሔር እድል ሲሰጥ ይህንን ያክል ዋጋ እየከፈሉ ወንጌልን ማገልገል ትልቅ በረከትና ትልቅ እድል ነውና በጣም ደስ እያለኝ ነው እያዳመጥኩት ያለሁና እስኪ ወደ በኋላ እንመለስበታለንና ፓስተር ባለትዳር ኖት? አሁን ለጊዜው እሱ ያው ባለትዳር ነበር። ያው ለጊዜው በሆነ ምክንያት ያው ትንሽ ችግር ተፈጥሮ በዚህ በወንጌል ምክንያት ነው። ሌላ ችግር አልነበረም። ያው ወንጌልን ለማደናቀፍ ሲባል ያው እሷም ትንሽ በመንፈሳዊ ነገር ያለመጠንከር በሆነ ምክንያት ሌላ ነገር እንዲከተት አድርጓሉ። ግን ቢሆንም ወንጌል ስለሆነ እሱ እንዳሁን እንዳለ ሆነው ለብዙ አይነት ጊዜ ችግሮች አሉት። ግን ቢሆንም እኔ አለሁ በዚህ ልክ ያለው ብዙ ውስጡ መንገር ብዙ ባያስፈልገኝም ማለት ነው። ኦኬ በመላው ዓለም ሆነው ይህንን ፕሮግራም የሚከታተሉ ቅዱሳን ወገኖች ከእርሶ በጣም ብዙ ትምህርት መማር ይፈልጋሉና ከጋብቻ አንጻር፣ ከአገልግሎት አንጻር፣ ከብዙ ነገሮች አንጻር የእርሶ ሕይወት አስተማሪ ሆኖ መገኘት ስላለበት ነው ይሄን የጠየቅኩትና ምናልባትም በጋብቻ ስንት ጊዜ ቆይተዋል? አይ በጋብቻ ብዙም አይደለም። ብዙ ጊዜም አልቆየንም። ያው ቢያንስ የ6 ዓመት አካባቢ ከ6 ዓመት በላይ አይበጥም ብዬ አስባለሁ። እና ስለዚህ በዛ ውስጥ ቆይተን ያው እኔም እዛ በወንጋ ከተማ ውስጥ ወንጌል ይሰራ ነበረ እና በአንድ ወቅት ላይ ወንጌልን እንዳንሰራ ለማደናቀፍ ተብሎ ሆን ተብሎ ያው ያላስፈላጊ ነገሮችን በከተማው ላይ በቪዲዮ ሪከርድ በድምጽ ተብሎ የሌለ ድምጽ አስመስሎ በዛ ከተማ ላይ በማሰራጨት በዛ አይነት ሁኔታ በወቅቱ እሷም ብዙ በመንፈሳዊ ነገር ያለመበርታት የተነሳ በዛ ወሬ በመረበሽ እኔም እስር ቤት ገባው። ከዛ በእስር ቤት ባለው ጊዜ ላይ ነገሮች በዛ አቅጣጫዎች ነገሮች ወደ አላስፈላጊ አይነት ሄዱ። እኔም እግዚአብሔር ረድቶኝ የተከሰስኩበትን ክስ በነፃ የሚያስጠይቀኝ ሳይሆን ውሸት የኔ ሳይሆን ከቴሌም መስረጃ መጥቶ ፍርድ ቤቶችም ይህን ነገር አጣርቶ በኋላ ያው ለጊዜው እስር ቤት ቢሆንም ወደ ከፍ ያለው ወደው ሌላኛው ፍርድ ቤት ቢወስንም ያው መቼም አንድ ሰው ቪዲዮ ከሌላ ሰው ጋር አወራ ተብሎ ቪዲዮ ቢሆን ነበረ። ግን ድምጽ ነው፣ የድምጽ ኮል ነበረና ያንን ይስክታራ ተባለ። ያው ለወንጌል ተብሎ ቅጣት የወረዳው ፍርድ ቤት ወሰነ። ከዛ በኋላ ከፍ እያልኩ በሄድኩበት ሰዓት ከፍተኛው ፍርድ ቤት ጉዳቱ ሽሮ እኔም በነፃ አሰናብቶኝ የተቀጣሁበትን ብር እንድመለስ ተደርጎ እኔም ድርጊቱን ያልፈጸምኩ በመሆኔ ነፃ ወጥቻለሁ። ከዛ በኋላም ከኔ ጋር ወደ ለመቀጠል ፈቃደኛ ባለመሆኗ ምክንያት እኔም ብዙም እስካሁን ድረስ አለሁ። ከዚህ አንፃር ጥሩ ነው። ምናልባት በሽማግሌ የመስማማት ሁኔታ ብዙ ሞክሬያለሁ፣ ተፈጥሮ ነበረ። ብዙ ሞክሬያለሁ። ልጅ ተወልዷል? አንድ ልጅ አለኝ። አንድ ልጅ አላችሁ? አግብታለች? እሷ አላገበችም። ያው እንግዲህ ያው በሰራይ ሰው ያለ አስፈላጊ ህይወት ሄዳለች። አሁን ያን መዘርዘር አያስፈልገኝም። መልካም እንግዲህ አድማጭ ተመልካቾቻችን በመላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ ወገኖች የፓስተርን የህይወት ተሞክሮ እያዳመጣችሁ እንደምትታነጹ እንደምትጠቀሙበት ተስፋ አደርጋለሁኝ። ፓስተር እንግዲህ በዚህ ሁሉ እያለፍክ ወንጌልም በመስራት ቤተክርስቲያንን በመትከል እየተጉ ነው ያሉ። ይቅርታ አንተ የሚለው እንኳን ብዙ እንትን አይለኝምና እየተጉ ነው ያሉ። አሁን ወደፊት እዛው ነው መቀጠል የሚፈልጉት ወይስ ደግሞ ወደ ሌላ ቸርች ፕላንት ማድረግ አስበዋል? አሁን እኛ ዋና ቢሮአችን አሁን አዲስ አበባ ላይ ጀምረናል። ዋና ሴንተር ማድረግ ያለብን ያው በሞላ ዓለም ላይ እየሰራን ያለ ነው። ማዕከሉን ደግሞ ወደ ዋና ቢሮ
አዲስ አበባ ማድረግ ነው ያለብን። አዲስ አበባ ለማድረግ ደግሞ አዲስ አበባ ላይ ወደ አሁንም ጽህፈት ቤት አለን። በዛ ጽህፈት ቤት እኔ ከዛ እየተመላለስኩ ነው የምሰራው። እዚህ ጠቅላይ ጸሐፊ አለ፣ የቦርድ አመራሮች አሉ፣ ሌሎችም ሰራተኞች አሉ። እኔ ግን ለወንጌል ብዬ ነው እዛ የቆየሁትና አሁን ግን ወዲ ቢሮ ስለፈለገኝ ለስራ ጉዳይ ስለፈለገ ወደ ዋና ቢሮ ወዲ የቤተ ክርስቲያኑም ፕሬዝዳንት ሆኖ ስለመረጠኝ ወዲ ከዚህ በኋላ ወደ አዲስ አበባ እገባለሁ ብዬ አስባለሁ። በዛ እቅድ ላይ ነኝ ያለሁት። ወደ አዲስ አበባ ከመጣሁ ደግሞ እኔ ቢሮ ሰራተኛ ሳይሆን የወንጌል ሰራተኛ ነኝ። ስለዚህ ቤተክርስቲያን ተከላ በማድረግ ወዲ አዲስ አበባ ከተማ ላይም ደግሞ ሌላ ቦታ ሌሎችም ቢኖሩም እኛ ደግሞ በራሴ ያው ሌላ ቦታ ተከላ አድርጌ ለመስራት ነው የኔ እቅድ። ድንቅ ነው። ብዙ ሰዎች የእሱን ህይወት የእሱን አገልግሎት ቀረብ ብለው የሚያውቁ ሰዎች እንደነገሩኝ ፓስተር ደሳለኝ የሐዋርያነት ጸጋ እንዲሁም ደግሞ የነቢይነት ጸጋም አላቸው። በአገልግሎታቸው ተጠቅሜያለሁ። በፈውስ እግዚአብሔር ይጠቀምባቸዋል። እንዲሁም ደግሞ ትንቢታዊ ነፃ መውጣት ላይ በቃ ሻርፕ ነው የሚያገለግሉት የሚሉ ሰዎችን ሰማሁ። እውነት ነው ይሄ ነገር? እኔ በጌታ ወደ ንስሐ ከመጣሁ በኋላም ቀደም ሲል የነበርኩት በመካነ ኢየሱስ ውስጥ ነው ለረጅም ዓመታት ሲያገለግልም ለረጅም ዓመታት ጋምቤላ መቱም በደሌም ጎሬም ባገለገልኩባቸው ዘመናት በዛ ቤተክርስቲያን እነዚህ የትንቢት አገልግሎቶች ብርቅ በነበሩበት ሰዓት እንደዚህ ዛሬ እንደዚህ አይደለም። በዛን ጊዜ እኔን እግዚአብሔርም ሲያስነሳ በዛ ልክ ነው የተነሳሁት። በወቅቱም በነበረ ሰዓት ያው አሁን እኔ ከምናገረው በተለይ መቱ ጎሬ በደሌ በተለይ በደሌ የማይረሳኝ ነገር አለ። ምናልባት ይሄንን ሚዲያ የሚሰሙት የሚከታተሉት በደንብ ስለሚያቆኝና በብዙ ቦታዎች ያው ስለሚታወቅ ድሮ በደሌ ወደ ዳቦ መር የሚሄድ መንገድ አለ፣ ወደ ለቀምት የሚሄድ መንገድ አለና ገበያተኞች ሲመጡ እኛ ቸርች ስንጸልይ መንገድ ላይ ነበር አጋንንት የሚጮህ አስፋልት ላይ ይጮሃልና እንዲህ እኔ በሰዎች መካከል ሲያልፍ አጋንንት ይጮሃል ይወድቃልና ብዙ ሰዎች በዛ አይነት እግዚአብሔርም ሲያስነሳኝ በዛ ወቅት ላይ በዚህ አይነት አገልግሎት ነውና በደሌም ጎሬም ላይ መቱም ላይ ሲያገለግል በነበርኩ ሰዓት ጋምቤላም ሲያገለግል በነበርኩ ሰዓት እንደዚህ አሁንም ቢሆን እግዚአብሔር ከኔ ጋራ ነው፣ አሁንም ይሰራል። እኔ ያው እንደምታወቀው ዛሬ ሳይሆን ትላንትና ብዙ አገልጋዮች ባልተነሱበት ሰዓት ይህንን አገልግሎቶች በሚፈሩበት ሰዓት ይህን አገልግሎት ብዙ ሰው በማይቀበልበት ዘመን ምናልባት ይህንን ቪዲዮ ይህንን ቻናል የሚያይ ሰው ሁሉ ያውቀኛል። እኔ ስለሚያውቀኝ ውሸትን ማውራትም አልችልም እና በጣም እግዚአብሔር ይሰራ እንደነበረ ያውቃለሁ። ብዙዎች ያው ይገጸጽ ነበር፣ ከአገልግሎት ይታገድ ነበሩ። ይህን አቁም ተብዬ እንደዚህ አይነት ነገሮች እነዚህ ይሄ የመጥመቂያን ቸርቾች አገልግሎት ነው፣ ከመሰዋ ወደዚህ አትንቀሳቀስ፣ እዛው ቆመ አገልግል ይባል ነበርና እኔ አልችልም። ያው በውስጤ ላይ ያለው ነገር ትንቢታዊ ነገር ስለነበረ በወቅቱ ላይ የነበረ በጣም እግዚአብሔር እንደሚሰራ አምናለሁ፣ እኔ እቀበላለሁ። ይህንን ይመስላል። ያው ሐዋርያነትም ነቢይነትም ያልካቸው ነገሮች ያው በዚህ ምድር ላይ እነዚህ አምስቱም ኦፊስ ቢሮዎች እንደሚሰሩ አምናለሁ። ስለዚህ ግን እኔ ውስጥ ደግሞ ጎልቶ የምታይብኝ ደግሞ በጣም የበለጠ በነፍሳት ላይ በመጎበኘት ላይ በማስተማር ላይ መጋቢነቱ በውስጥ ላይ የሞላ የከፋ የወጥቶ ስለሚታይ እነዛ ነገሮች ጸጋዎች አሉ። ግን እኔ ያው እስካሁን ድረስ በመጋቢነት እያገለገልኩ ቀደም ስል ያው ቄስ ነበር፣ ከዛ ነው ወደዚህ ሙቪ ያደረግነው እና ስለዚህ መጋቢነቱ በውስጥ ላይ ጎልቶ ይታያል ማለት ነው። ድንቅ ነው። ፓስተር ደሳለኝ ቤተክርስቲያኗን የመጀመሪያ ፕላንት ካደረጉ ቀን ጀምሮ እስካሁን ባለው ስንት ደቀ መዛሙርቶችን አፍርተዋል የሚሉ ሰዎች ቢነሱ ቢጠይቁን ምናልባት ይሄንን ሪፍሌክት ማድረግ ከቻሉ እኔ ይሄ ነው ብያለሁ። እኛ ራሱ አሁን እኛ ብቻ በእኛ ስር የሚያገለግሉ እኮ ከ300 ምናምን በላይ አገልጋዮች አሉ፣ መጋቢዎች አሉ፣ ነቢያትን እንሾማለን፣ አስተማሪዎችን እንሾማለን፣ ወንጌላን እንሾማለን። ከ300 በላይ በየነዚህ ቸርቾች ውስጥ በእኛ ነው የተሾሙት። አንዳንዱ ከኛ ጌታን ተቀብለው እዛው ደህንነት ትምህርት ተምረው ከዛው እዛው ራሳችን አስተምረ ነው ያገኘናትን ዕውቀት ሰጥተናቸው በዚህ አይነት ሁኔታ ብዙ መጋቢያንና ብዙ ወንጌላን ብዙ ነቢያት ብዙ አስተማሪዎችን ሾመናል። እነዚህ ሁሉ ዛሬ
እያገለገሉ ነው። በየቸርቻቸው ትልቅ ሜጋ የሆኑ ቸርቾችን እያገለገሉ ነው። ዛሬ ሁሉም ቦታ ላይ አሁን ያልኩባቸው አጥቢያዎቻችን ሁሉ ላይ እነዚህ ሰዎች ከሌላ ቸርች የመጡ አይደሉም። ከኛው ቸርች አድጎ የራሳችን የሆኑ ልጆች እንደውም ከኛም አልፎ ወደ ሌላ አሁን ለምሳሌ ብናነሳ በጅማ ከተማ አሉ ከኛው ራሳችን ሾመናቸው የቀበናቸው የሾመናቸው አገልጋዮች በራሳቸው ፕላንት አድርገው ወጥቶ አዲስ አበባ ከተማ ላይ በእኛ ቸርች ተሾሞ ወጥቶ አዲስ አበባ ከተማ ላይ ፕላንት ያደረጉ አሉ። በሌሎች ቸርቾችም ሄደው ደግሞ እያገለገሉም ያሉ አሉ። እነዚህ ሁሉ ኦልሬዲ እግዚአብሔር የሰጠን ፍሬዎች ናቸው። በእኛ ያው እግዚአብሔር ረድቶን ደቀ መዝሙር አድርገን አስተምረናቸው ለወንጌል አገልግሎት ያበቀናቸው መዓት አሉ። እነሱ ህያው ምስክሮች ናቸው። ከኔ ይልቅ እነሱ ምስክርነታቸውን ቢሰጡ ደስ ይለኛል ብዬ አስባለሁ። በአገልጋይ ደረጃ ይብን የቸርቾቹ ብዛት ከ300 በላይ እንደሆኑና ይብን እነዛን አብያተ ክርስቲያናት ደግሞ በመምራት ያሉ ከነሱም በታች ደግሞ ደቀ መዛሙርትን በማፍራት የሚገኙ ከ300 በላይ አገልጋዮች አሉ ነው እያሉ ያሉት። ይሄ በጣም የሚገርምና የሚደንቅ ነው። ወደዛው ወደ ደቡብ ምዕራብ ክልል ወደ ቦንጋ እንመለስና ቦንጋ አካባቢ ያለው የወንጌል እንቅስቃሴ ብዙ ሰዎች እንደነገሩኝ እጅግ አስቸጋሪ፣ አስጨናቂ፣ ዋጋ የሚያስከፍል ጉዳይ እንደሆነ ሰምቻለሁኝና ምናልባትም ለሕግ በማሳወቅ ደረጃ እንዲሁም ደግሞ በካውንስሉ ጽሕፈት ቤት በመገኘት በማሳወቅ ደረጃ ስራ ተሰርቷል ብለው ያስባሉ ወይስ ገና ልትሰሩ አስባቸዋል? ያው መቼም ይሄን ሚዲያ የሚያውቅ ሰው ያውቃል። እኔ በሕግ በኩል የሚጋፈጥ እኔ ነኝ። የሌላ ቸርቾች ተረኩ ብዬ የምንጋፈጠው እኛ ነን። የምንታሰረውም እኛ ነን። በእኛ ቤት ቸርች ብቻ አይደለም እኮ ሌላ ቸርቾችም ቃለ ሕይወትም መሥራተ ክርስቶስም ሌሎችም በምነኩበት ሰዓት ወጥተን ፊት ለፊት ስንጋድለት እኛንን ነው የመጀመሪያ የምንጋፈጠውና ካውንስል ደረጃ ላይ ካውንስል ተጀምሮ ነበረ። ወዲ በክልል ካውንስልም የዞን ካውንስልም የከተማ ካውንስልም ካውንስሉ እንደውም ሲጀመር ራሱ መጀመሪያ እንደተመሰረተ የመጀመሪያ ክልል ከሐዋሳ ቀጥሎ እኛ ጋር ነበረ የተመሰረተው። ግን አለመታደል ሆኖ እዛ አካባቢ ላይ መቆም አልቻለም። የካውንስሉ ጽሕፈት ቤቶች ኦልሬዲ እርስ በርሱ የሹክቻዎች ስላሉት ለመሄድ አብሮ በአንድ አምብሬላ ውስጥ ሆኖ መቀጠል አልቻለም። አሁንም ራሱ እየተፈረካከሰ አለመግባባቶች በጣም እየጎሉ እየወጡ ስለዚህ ያው እንደዛ ሆኖ በመካከላችንም የመከፋፈል ስራ ይሰራል። ለምን አንድ ከሆነን እዛ አካባቢ ላይ ተጽዕኖ መፍጠር እንደምንችል ስለሚታወቅ አንዱ ከአንዱ ጋር እንዳይግባባ የማድረግ ነገር አንዴ በቤተ ክርስቲያናት ይመጡና ሌሎቹ አዳዲስ ቤተ ክርስቲያናት ተገላድሱ አዳዲስ አሁን በዚህ ወቅት ላይ ደግሞ ያው አዳዲስ ቸርቾች ይከፈታሉ። ያው ፍቃድ አውጥቶ ምን አድርጎም ዘምዱ እነዚህ ጋር አብረን ተቀላቅለን አናገለግልም ከነሱ ጋር አብረን እንደዚህ ሐሰተኞች በማለት ብዙዎች የመከፋፈል ነገር አለ። እሱን ደግሞ ወደ አንድነት ስታመጣ ደግሞ በዚህ በኩል ደግሞ አንደኛ ይፈርስብሃል እና የአንድ የመሆን ችግር አለ። እዛ አካባቢ ላይ ችግሮች አሉ። እርስ በርሳችን የያዝ ችግር አለብን። አንድ ብንሆን ድምፃችንን በአንድነት ብናሰማ አስፈሪዎችና ገናናዎች እንሆን ነበር። ስለዚህ ካውንስሉም የተመሰረተበት ትልቁ ዋነኛው ነገር የመጀመሪያ ዶክተር አብይ ሲሰበስቡ ቤተመንግስት ሲሰበስቡ የመጀመሪያ ሰው ነኝ አብሬ በዛውን ጊዜ አስተያየትም ከሰጡ ሰዎች አንዱ ነኝ እና ምንድነው አስፈላጊ ነው ብዬ ስለሚያምድ ካውንስል ደግሞ የሁላችንም ድምፅ ስለሆነ ጽሕፈት ቤቱ ደግሞ ወሳኝ ስለሆነ አሁን በዚህ ሰዓት በአዋጅም የተቋቋመ ህጋዊ ሰውነት ያለው ከሌሎቹ ይልቅ ከቤተ ክርስቲያናትም ይልቅ በህጋዊ ካውንስሉ ነው በአዋጅ የተቋቋመ እና የሁላችንም ድምፅ ነው። ይህንንም በአካልም በጽሁፍም በተለያየ መንገድ እኛም እያሳወቅን ያለ ነው። በተለይ በዛ አካባቢ በምዕራብ ደቡብ አካባቢ ላይ ያሉት ነገሮች እንዲስተካከል በተለይ እዛ አካባቢ ላይ ለየት ተደርጎ ማት አለበት መስመር ማድረግ ያለበት በተለይ በከፋ ዞን በተለይ እዚህ ቦንጋ ከተማ ላይ ዙሪያና በዛ አካባቢ ያለው ነገር እንጂ ወደ ሚዛን አልፈን ስንሄድ ወደ ቴፒ አልፈን ስንሄድ ወደ ሌሎች አካባቢ ብዙም የወንጌል ቻሌንጅ የለም። ቻሌንጅ ያለችው እዛ ሳይክል ላይ ስለሆነች እሷንም ደግሞ ካውንስሉን ብዙ ጊዜ ሄደው ነገሮችን እንዲያስተካክል እየጠየቅን ያለን እነሱም ወደ ለማሄድ ቀን ቀጥረናል። እስቲ
ጊዜን እየጠበቅን ያለ ነው። መልስ እስከሰጡን ድረስ እየጠበቅን ነው። አንድነቱ አሁንም የምናፍቀው አንድነቱ ቢኖረን በጣም ደስ ይለናል። ቻሌንጁ የበለጠ የኛ ክፍተት ነው ብዬ ስለሚያስብ ጥሩ እንግዲህ ፕሮግራማችንን በማጠቃለል ደረጃ ላይ እየደረስን ነውና ፓስተር ደሳለኝ አንድነት እንዳይመጣ የሚከለክል ወይም ደግሞ በአንድነት ወንጌል እንዳይሰራ ምንድነው ተግዳሮት የሆነው ብለው ያስባሉ? እስቲ ተግዳሮቱን አሁን እዛ ጋር እናት አብያተ ክርስቲያናቶች አሉ፣ እነ ሙሉ ወንጌል፣ እነ መካነ ኢየሱስ እንዲሁም ደግሞ መሰረተ ክርስቶስ መሰለኝ አይደለም ባልሳሳት። ስለዚህ ከነሱ ጋር ሚኒስትሪዎች አብሮ በመሆን በአንድነት በአንድ ሐሳብ በአንድ ልብ በአንድ መንፈስ በጋራ ችግሩን ለመፍታት ያልተቻለው ተግዳሮቱ ምንድን ነው ብለው ያስባሉ? ያው ችግሩ ምንድን ነው? አንደኛ ያው መናናቅ ነው። እኔ ከእንተ ይሻላለው ወይም ከሌ ጋር አብሬ ተቀላቅዬ ህብረት አላደርግም የሚል ነው። የበላይነትን የማሳየት ችግር ነው። እሱ ደግሞ በወንጌል ሲመዘን ደግሞ ተቀባይነት የለውም። ሁላችንም ለአንድ መንግስት ነው የምንሰራው። እኛ አንድ ጌታ ነው ያለን። ሰው እኮ ለአመፅም ይተባበራል፣ ለክፋትም ይተባበራል። እኛ ለወንጌል ብንተባበር፣ ለእግዚአብሔር መንግስት ስራ ብንተባበር ተግዳሮት አይሆንብንም። ተግዳሮትን እያመጣን ያለ ነው ራሳችን ነው። ተግዳሮት እየሆንብን ያለ ህገ መንግስታዊ መብታችን ተጠቅመን ወንጌል መስራት እንችላለን፣ ሰፊ ሜዳ ስላለን ማለት ነው። ግን ያ እንዳናደርግ ምንድነው? አንደኛው የኔነት፣ ሁለተኛ ደረጃ ያው ንቀት ነው። አዳዲሶች ጋር አብረን አንሰራም፣ እነሱ እንደዚህ ናቸው ብል ስም መስጠት። ይህ ስም መስጠት ደግሞ ያው ከድሮም ጀምረን የምንታወቀው ነውና በዓለም በእኛ በሀገራችን ደረጃ ትልቅ ገዝፎ ያለ ነው። ድሮ ምስጋና ቸርች ስትነሳ ትንቢት ስለመጣው ሌላ ስም እየተሰጠ፣ ሙሉ ወንጌል ሲነሳ ሌላ ስም መስረቅቶት ሌላ ስም እየተሰጠ በኋላ ግን አንድ ደግሞ በህብረት ደረጃ ሲመጣ ደግሞ ያ እየቀረ ደግሞ አንድ እየሆነ ዛሬ ኖርማን የሆነበት አለ። ይሄም ደግሞ ለጥቂት ዓመታት ነው እንጂ ኖርማን ይሆናል፣ ይሄ ታሪክም ይሆናል። ግን ሄደን የሚስተካከል ነገር እያለ ዛሬ በጥቃቅን ነገሮች በትንንሽ ነገሮች የኛ መለያየት ለጠላት በር ነው የከፈተው፣ ለወንጌልን እንቅፋት ነው ተግዳሮት ነው የሆነውና ያንን እንዲስተካከል ብዙ ጥቂት የሆኑ በዛ ከተማ ውስጥ በጣም የሚያደንቃቸው እናቶች አሉ። በጣም ስለ አንድነት የሚጸልዩ የሚተጉ። በተለይ በጣም አንድ አስተባብራ የምታገለግል እናት አለች። እሷን ስም ቢጠራ ምንም ችግር የለም። እህታችን ባንቻየው የምትባል አለች። በጣም ሴቶችን በማተባበር በዚህ በህብረት ጉዳይ ላይ ስለ አንድነት ጉዳይ በእግዚአብሔር ፊት የሚያለቅሱ የሚጮሁ እናቶች አሉ። በየጓዳቸው በየቤተ ክርስቲያን እየዞሩ የሚጸልዩ እናቶች አሉ። እግዚአብሔር የእነሱን ጸሎት ሰምቶ እግዚአብሔር ያስተካክላል ብዬ አምናለሁ። ቀጣይ ጊዜ በዚህ አይነት ሁኔታ ይሄ ተግዳሮት ይቀጥላል ብዬ አላስብም። ለጥቂት ዓመታት ካልሆነ በስተቀር እግዚአብሔር ደግሞ ይቀይራል። መልካም ዜና መስማት እንጀምራለን። እንደ ሌሎችም አካባቢዎች የኛም አካባቢ ይሆናል ብዬ አስባለሁ። ከትላንት ዛሬ ይሻላል፣ ከዛሬ ደግሞ ነገ ይሻላል ብዬ ተስፋ የሚያደርግ ሰው ነኝ። ለዛም ነው እዛ ምድር ላይ ዋጋ የሚከፍለው። ምንም የሚከፈል ዋጋ ካለ መክፈል አለብኝ ብዬ ልታገር። ለምንድን ነው? ያኔ 91 ሲገባ ጨለማ ነበር፣ ትንሽ ጉባኤ ነበር። ቢሰበሰብ እኮ የቦንጋ ከተማ አማኞች ቢሰበሰቡ በዛን ጊዜ ቢያንስ 180 ወይ 200 ሁሉን ቸርች ቢጨፈለቅ ማለት ነው። ሙሉ ወንጌሉም ቃለ ሕይወቱም መሰረተ ክርስቶስም ቢጨፈል 100 ምናምን ሰው ቢሞላ ነበር። አሁን ግን ከዛ በላይ ነው። እግዚአብሔር ይመስገን። ስንጸልይ ኮሌጆች መጡ፣ ዩኒቨርሲቲ መጣ። አሁን ዩኒቨርሲቲ ተማሪ ስላለ በጣም ሰፍቷል። ሰዎች ወደ ጌታ እየመጡ ነው። እንደ ትላንትና አይደሉም። ሰው ወደ ጌታ የመምጣት ልቦና ተፈጥሯል። ቸርቾች አሁን ሰፊ ናቸው። እኔ እዛ ቸርች ስጀምር የመጀመሪያ እኔም ሚኒስትሪ አይደለም በቸርች ደረጃ ስጀምር ወደ በሞላ ዓለምያው እግዚአብሔር ክርስቲያን ብዬ ስጀምር ብቻዬን ነበርኩ። በጣም ከባድ ነበር። አሁን ግን ማዕት ነው፣ በየስፍራ አለ። ያው ተከራይቶ ማምለክ አይቻልም። እዛ አካባቢ ከተከራይተ ቤት ይፈርሰብሃል፣ ትስደዳለህ። ግን ቢሆንም ያው አንዳንዱ በቤቱ የራሱን ቤት በመያዝ ትግል እያደረገ እኛም ከስር እየገባን በቤቱ የማምለክ ህገ መንግስታዊ መብት አለው። ለሌላ ስጦታ መስጠት አለበት። አንዳንዱ ስጦታ እየሰጠ ቤቱን እያስተላለፈ እንዲህ እያደረገ ነው። ቸርቾች እየሰፉ ዛሬ ብዙ ናቸው። ግን አንድነት በማጣት እንጂ እግዚአብሔር ከትላንት ዛሬ ልዩ ብርሃን እየታየን ነው።
ለወንጌልም ጥሩ ነገር ይመጣል ተስፋ እናደርጋለን። እኔ ደስ ብሎኛል። አሁን ጥሩ ያለ ሁኔታ ከትላንት እስርም እንግልትም ቢኖር ነፍሳት በመዳናቸው ሰዎች ወንጌል ልብ አሁን የመስማት አለ። ወጥተ ሞንተርቦ ይዘህ ከተማ ውስጥ ወጥተ ኢየሱስ ጌታ ነው ብለህ ለመስበክ ችግር ነው። ዋን ግን ትሰብካለህ። ያው በግል ዋን አድርገህ ወንጌል መስበክ መብት ነው። መኪና ላይ ሞንተርቦ ይዘህ ስፒከር ይዘህ መንገድ ላይ ቁጭ ብለህ ኢየሱስ ያድናል ብትል ፖሊስ መጥቶ ጸጥታ አካላት ይዞሃል፣ ያሳስሩሃል። አስሮም ደግሞ ለዛ ከተማውና ህዝቡን ዋውከያል ተብለህ ትገባለህ። አንዳንድ ጊዜ እነዚህ ፌልሺፖች ይሄዳሉ፣ ተማሪ ሄደው ይታሰራሉ። አትምጡ ስሉ ይመጣሉ፣ ይታሰራሉ። ከአዲስ አበባ ብዙዎች ይሄዳሉ፣ ይታሰራሉ። ግን ያው ታግለንም ቢሆን ተባልመንም ጸጥታ ላይ ምንም ተሯሩጠንም ቢሆን እናስፈታቸዋለን። ግን አንዳንዱ ደግሞ ሌላ ስም ተሰጥቶ እንዳይፈታ ሲባል እንዲህ ሲሰራ ተገኝቶ ነው ብሎ ሌላ ስያሜ ተሰጥቶ ያው ፍርድ ህግ ፊት የሚቀርቡበትም ጊዜ አለ። ያው የሚቀጣውም ተቀጥቶ ይወጣል። ያው ለወንጌል ብሎ ተቀጥቶም ቢሆን ገንዘብ ምንም ተቀጥቶ ይወጣል። ግን ቢሆንም እግዚአብሔር ደግሞ ይቀይራል ተስፋ እናደርጋለን ብዬ አስባለሁ። እግዚአብሔር ይመስገን። እንግዲህ ፓስተር ደሳለኝ አንድ ጥያቄ ጠይቅልን ያሉኝ ሰዎች አሉ። አሁን በዘመናችን ያለችቷ ቤተ ክርስቲያን ህመም ገጥሟታል እና ከዚህ ጋር ተያይዞ ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያት አሉ ብለው ያምናሉ? ካሉስ ማወቅ ይቻላል ወይ? አዎ፣ ምንድነው በሁለት ነው መከፈል ያለበት። አንደኛው እውነተኛም እንዳለ ሐሰተኛም ያው ለጊዜ ለራሱ ለስጋው ዝም ብሎ የሚጠቀም አለ። ሁሉንም መፈረጅ አይቻልም። ሐሰተኛም እንዳለ እውነተኛ አለ። ግን ምንድነው በዚህ ዘመን ደግሞ ያው መጽሐፍ ቅዱስ የሚለው ከፍሬያቸው ትለዩታላችሁ ነው የሚለው። ፍሬያቸው ያሳውቃል። እውነተኛ ለወንጌል የወጡ ሰዎች ምን እንደሚሰሩ ይታወቃሉ። ለወንጌል ያልወጡ ለራሳቸው ጥቅምና ለዳቦ ጉርሻ ፍለጋ የሚወጡ ይታወቃሉ። እና ሰው ከሚያደርገው ከፍሬው ነው የሚለየው። እኔ መጽሐፍ ቅዱስ ካስተማረኝ አንደኛው ከፍሬያቸው ታውቃላችሁ ነው ብለው። ስለዚህ በፍሬያቸው ይታወቃል። እውነተኛ ወንጌል ሰዎች ደግሞ በወንጌል ውስጥ መከራን እየተቀበሉ እየተገፉ ወንጌል እየሰሩ ይሄዳል። አገልግሎታቸውም እያበበ ይሄዳል። እግዚአብሔርም ደግሞ ከነሱ ጋር ይቆማል። አሁን ብዙ ጊዜ አንድ ወቅት ላይ እንደ ጥቅምት አበባ ይፈኩና ከዛ በኋላ የሆነች ቦታ ተከራይቶ ይላሉ። የሆነ ነገር ሲያጡ ቸርቹንም ዘግቶ ህዝቡንም በትነው ደግሞ የሌላ ዱርዬና ወንበዴ የሚሆኑ አሉ። እነሱ ትክክል ናቸው ብለህ አላስብም። እና እንደዚህ አይነት ነገር አይደለም። ወንጌል አልጋ ባልጋ አይደለም። አንድ ወቅት ላይ ሲኖር የምታገለግለው ሲጠፋ ደግሞ አፍርሰ ደግሞ ከህዝቡ ላይ የሆነች ነገር ለቃቅመ ቸርቹንም ዘግተህ አንተ የምትጠፋበት አይደለም። አንዳንድ ወሬ የሚሰቡበት አለ። ቸርቹንም አከራይቶ ይጠፋሉ ይላሉ። እንደዚህ አይነት ነገሮች ቤተክርስቲያን አትከራይም፣ ሚመና አይሸጥም። ወንጌል ነው። ወንጌል ደግሞ ወንጌል ነው። ጥሪ ይፈልጋል። እውነተኛ የሆነ መለኮታዊ ጥሪ ያስፈልጋል። መለኮታዊ ጥሪ ያለው ሰው ደግሞ ግንኙነቱ ከእግዚአብሔር ጋር ነው፣ ከጠሪው ጋር ነው። ከምታየው ከምድራዊ ነገር ጋር አይደለም። ከምድራዊ ብልጽግና ጋር አይደለም። ከምድራዊ ውበት ጋር አይደለም። የሱ ውበት እግዚአብሔር ነው። የሱ ብልጽግና እግዚአብሔር ነው። እግዚአብሔርን ካገለገልክ ደግሞ እግዚአብሔር ያገለግልሃል። በጽድቅ ከቆምክ እግዚአብሔር ለአንተ ይቆምልሃል። ማንም ሊከራከርልህ የማይችለው ቦታ ላይ እሱ ራሱ ይከራከርልሃል። በግፍ እንኳን በአንተ ላይ ነገር የሚመጣብህ እግዚአብሔር ያንን ገልብጦ አንተን ያኖራል፣ ያስቀጥልሃል። ወንጌል እግዚአብሔር ደግሞ ከአንተ ጋር ካለ እግዚአብሔር ብቻ ከአንተ ጋር አይሆን። ስለዚህ ሁለት አይነት ነቢያት እንዳሉ እኔም አምናለሁ፣ እቀበላለሁ። በዚህ ነው እንጂ ጅልማ ደግሞ የሉም አሉ ብዬም አላዝም። ሁለቱም እንዳሉ ደግሞ በዚህ ዘመን ደግሞ አዝባኝ ይበዛል ብዬ አስባለሁ። ከዚህ ጋር ተያይዞ በጣም ስማቸው የገነኑ እንዲሁም ደግሞ በዓለም ዙሪያ የሚታወቁ ታላላቅ አገልጋዮች ያሉባት ሀገር ነች ኢትዮጵያና ራሳቸውን ሜጀር ፕሮፌት ብለው የሚጠሩ ሰዎችን እሱም አይተው ሊሆን ይችላል፣ እኔም አይቻለሁና አንድ በሐዲስ ኪዳን በእግዚአብሔር ጸጋ የሚያገለግል ነቢይ ሜጀር ተብሎ መጠራት ይችላል ወይ? እንዲሁም ደግሞ እንዲያው ሜጀር ተብሎ ተጠርቶ ቁስን የመሸጥ ዘይትን የመሸጥ ውሃን የመሸጥ እንዲያውም አንዳንድ ቦታዎች ላይ በጥናት እንደተመለከትኩትኝ አፕልም ብርቱካንም ሎሚም ጨውም የሚሸጡ ሰዎች አጋጥመውኛል። እና
ይህንን ትክክል ነው ብለው ያምናሉ መጋቢ? አይ እኔ አልቀበልም። ለምን? አንደኛ እኔ የቴዎሎጂ ተማሪ ነኝ። በቴዎሎጂካልም የትም ቦታ ላይ አታገኛቸውም። መጽሐፍ ቅዱስ ላይ የምትገልጣቸው ከቀድሞ ሐዋርያትም ጀምሮ በእኛም ዘመን ላይ እኛ ከቀድሞ ዛሬ አይደለም አገልግሎት የጀመርነው ከ40 ዓመት በላይ ነው። በእነዚህ ዓመታት ውስጥ እግዚአብሔር አልሰራም ወይ? ምንም ነገር የሌለ አፕል ሳሸጥ፣ ጨርቅ ሳሸጥ፣ ምን ሳትሸጥ፣ ዘይት ሳሸጥ እጅ በመጫን ብቻ ሰው ሲፈወሱ ታላላቅ ታምራት ሰው ሲሆኑ እኔ አውቃለሁ። የሞተ ሲነሳ አውቃለሁ። እና በትልልቅ የእግዚአብሔር ታምራቶች በእጃችን ሲሆኑ አይቻለሁ። ምንም ተሽጦ ሳይሆን ዛሬ ህያው ምስክር ነው። መካነ ኢየሱስን መጠየቅ ይቻላል። እና ብዙ ዛሬ ስለተቀላቀለ ነው እንጂ እኮ ኦሪጂናል የሆነ ጸጋዎች አሉ። አሁን ምንድነው እነዚህ ብርቱካን መሽታት ምን የመጣው ኦዲ ብልጽግናን ከመፈለግ አንጻር ነው። ዝናን ከመፈለግ የብልጽግና ወንጌል አለ ብለው ያምናሉ? የብልጽግና ወንጌል አለ ብለው እኔ የብልጽግና ወንጌል አለ ብዬ አላምንም። እኔ አልቀበልም። ደግሞ ይሄ እኔ እምነት ነው። ሌላው ልቀበል ሜጀር ስለሚሉትስ ሜጀር የሚባል ነገር የለም። ሜጀርም ምናምን የሚባል ነገርም የለም። መጽሐፍ ቅዱስ ስለ ሜጀር ዋን ምናምን እየተባለ ደረጃ የተሰጠ ነገርም የለም። እኛ ለራሳችን አስፈሪዎች ለመሆን እኔ አንድ ነገር ልንገሬ፣ ከኔ ከሚያልቀበላቸው ነገሮች መስራችና ባለራእይ የሚባለውንም አንድ አልቀበልም። መስራቹም ክርስቶስ ነው፣ ባለራእይም ክርስቶስ ነው። እኛ ባለአደራዎች ነን። የእግዚአብሔርን አደራ ተቀባዮች ነን። እሱን ነው አስፈጻሚ ነን እኛ እንጂ ለምንድን ነው እንደዚህ ራሳችንን የምንቆልለው? አስፈሪዎች ነን። ሰዎች እንዳይጠጉን ስለሚባል የሆነ ነገር እኔ መስራች ነኝ ብዬ ፈንግዬ ነው የሚያባረርክ። ለዛ ነው እንዳትጠጋ ነው የሚደረገው። ይሄ መጽሐፍ ቅዱሳዊ ድጋፍ የለውም። ሰው እኮ መጽሐፍ ቅዱስ ድጋፍ ስኖረው ነው መናገር ያለበት። እኔ አምጣ ብዬ ቢያሳይ የት ከየት ታመጣዋለህ? ነገ ሌላኛው ቢጠይቅህ ከየት ታመጣዋለህ? የሌለህን ነገር ከመጽሐፍ ቅዱስ ውስጥ የሌለህን ነገር አምጥተህ ይሄ ነው ብትለው ነገ መልስ የሌለውን ነገር ለምንድን ነው እሱም የሚሰጠው? ሁለተኛ ደረጃ ደግሞ እግዚአብሔር ደረጃ ነበረው ወይ? በሐዋርያት ውስጥ ተመልከታቸው። ሁሉም እኩል ነበሩ፣ እኩል ያገለግሉ ነበሩ። ምንም እከሌ ምናምን አንተ ሜጀር ነህ አንተ እንደዚህ ነህ ምናምን ተብሎ አልተደለም የተሾሙት። በቃ ስማቸውም አንድ ነው፣ ጥሪያቸውም እግዚአብሔርም ከነሱ ጋር ሆነው ይሰራ ነበር። በአዲስ ኪዳንም ስንመጣ አዲስ ኪዳንም አሁን በኛ ዘመን ከጥቂት ከ2002 ወዲህ የመጣ ጣጣ ነው ኢትዮጵያ ውስጥ እየፈላ ያለው እንጂ ከ2002 በፊት እንዲህ አይነት ጣጣም የለም። ቸርቾችም የሉም። ልንገሬ በጣም እኔ ስለሚያውቅ እኛ ቸርች እኔ ከፌደራል ጉዳዮች ያኔ ፌደራል ጉዳዮች ሚኒስትር ነበር። ከዛ ፍቃድ አውጥቼ ሲጀምር ዛሬ መታቸው እነዚህ ሜጋ አሁን በጣም ስም ገናና የሆኑ ሰዎች ፍቃድም አልነበራቸውም። የመጡት ከየት ነው? ከ2002 ወዲህ ነው። ከ2002 ወዲህ ደግሞ የመጡ ሰዎች ብዙ ስያሜ በስም ጋጋታ በሰዎች ዘንድ ተቀባይነት ለማግኘት ተብሎ የሚደረግ ነገር ነው። ይሄ ደግሞ አግባብነት የለውም። ለምን? መጽሐፍ ቅዱስ ወንጌልን ሲሰብክ ወንጌል በረከት አለው። ወንጌል ሁሉን ያመጣል። ለሰዎች ምናልባት ልዩ የሆነ መገለጥ ከመጣ ልዩ አላውቅም። ለአንዳንድ ጊዜ መጽሐፍ ቅዱስ ላይ እንደምታውቀው ኤርምያስ በባቢሎን ምርኮ ሲመለሱ ቀንበር ተሸክሞ መጣና ያኛው አናንያ መጥቶ ቀንበር እሱ ሰብሬያለሁ ሲል እሱ ደግሞ ሌላ ይዞ መጣና ይኸው እስራኤል ገና ለ70 ዓመት ትገዛለህ ምናምን አለው። በምልክት እና ስለዚህ ምናልባት እግዚአብሔር ልዩ መገለጥ ካመጣ ብቻ እንጂ በየሳምንቱ በየቀኑ ይሄ አፕል መሽጣት የሆነ ነገር ማድረግ እኔ እሱን እደግፋለሁ አይደለም። እሱ ያው ይታወቃል። ማንም ሰው ያውቀዋል እኮ ማንም ሰው ያውቃል። በዘመናችንም ያለው ሰው እንደምታውቀው የሆነ ነገር ላይ ነው ትኩረት የሚያደርገው። ሄዶም ደግሞ ማጉረምረሙ ለማይቀር ነገር ነገ ስም ማውጣት። ዛሬ እኮ እነዚህ ትልልቅ ናቸው የተባሉ ሰዎች ዛሬ መልሶ እኮ እየበላ ያለው የራሱ ህዝብ ነው። ትላንትና እኮ ሲያጨበጭብለት ሳፋጭ የነበረ ነው ተመልሶ ከውስጡ ወጥቶ ራሱን በራሱ እየበላ ያለው። እኛንም ወንጌል አማኞችንም እኮ እያሰደበ ያለው ከዛ ውስጥ ወጡ ናቸው። ብዙዎች ሚዲያ ላይ ወጥቶ እኮ ከላይ እንደዚህ ነው እንደዚህ ይሰራል ኦርፌሜሽን ለቅሞ ነው እንደዚህ ወጥቶ ነው በዚህ ገብቶ ነው ብለው የሚሉት ራሱ ቀብቻቸዋለሁ ያለው ራሱ ሾሚያቸዋለሁ የሚሉት እነዛ ናቸው። ወጥቶ ራሱንም እየበሉ ያሉት ለምንድን ነው? እንዲህ አይነት ነገሮች በመጽሐፍ ቅዱሳዊ ድጋፍ የሌላቸው ናቸው።
እኔ በዚህ አላምንም። ወንጌል እግዚአብሔር ጠርቶ ከሆነ ስለዚህ ተሳስተዋል ይመለሱ የሚል መልእክት ነው የሚያስተላልፉት። ይመለሱ። ለምን ብትል ትክክለኛ ወንጌል መስበክ አለባቸው። በቃ ጸጋ ካላቸው ደግሞ እግዚአብሔር ደግሞ በውስጣቸው ላይ ያለው ጸጋ ራሱ ጎልቶ ያመጣዋል። ግሩም ነው። ፓስተር እንግዲህ የቴዎሎጂ መምህርም እንደመሆኖት መጠን ቅድም በ300 ምናምን አጥቢያዎች እኛ የሾምናቸው እኛ የቀባናቸው አገልጋዮች ሐዋርያት፣ ነቢያት እንዲሁም ፓስተሮች አሉ ሲሉ ነበር ካልተሳሳትኩኝና ምናልባትም እንግዲህ በመላው ዓለም ሆነው ይህንን ሚዲያ የሚከታተሉ ቅዱሳን ወገኖች አሁን በአዲስ ኪዳን የተቀባ ነቢይ አለን ብለው ለሚጠይቁን ሰዎች ምላሽዎት ምንድን ነው? የተቀባ ነቢይ አለ ብለው ያምናሉ? እኔ ነቢይ እንዳምን ያምናለሁ። የተቀባ አሁን በአዲስ ኪዳን የተቀባ ወይም ደግሞ ቀብተን ፕሮፌትን ተና ሐዋርያውን ተና የምንለው እንዲያው እንደዚህ ሊኖር ይችላል ከመጽሐፍ ቅዱስ የእግዚአብሔር ቃል። እኔ ለምሳሌ እኔ ጸጋ እንዳለ አምናለሁ። ጸጋዎች አሉ። ኤፌሶን ምዕራፍ 4:11 ማት ይችላል። ግልጽ ነው። እሱ እንዳለ ሆኖ እሱን ማንም የሚደራደር ያለ አይመስለኝም። እያልኩ ያለሁትኝ አሁን እንደ ብሉይ ኪዳን ነቢያቶች ወይም ደግሞ ካህናቶች በዘይት ቀብተን ልንለያቸው የምንችል ለልዩ አገልግሎት ተብሎ ወይም ፕሮፌት ብለን ሐዋርያ ብለን ሌላም አገልግሎት እንዲያገለግሉ የምንሾማቸው በዘይት የምንቀባቸው አሉ። እኔ በኩሌ በእኔ ካለውት ጸጋቸውን ለይተን የሾምናቸው አሉ። እኔ ጋር ፍሬያቸው ታይቶ በቃ ቤተ ክርስቲያን ልትሾም ትችላለች። ጸጋውን አይታ የነቢይነት ጸጋ እንዳለው ልትሾም ትችላለች። እኔ ያልኩትኝ ሲሾም በዘይት ተቀብቶ ፕሮፌት እንተና ሐዋርያው እንተና የማለት እኔ ይህችን ለሚጠይቁን ሰዎች ትንሽ እኔ በበኩሌ እኔ እሱ ላይ ብዙም ፎከስ አይደለሁም። እኔ ቤተክርስቲያን ጸጋቸው ለይታ በምትሾመው ላይ ነው እምነት ያለኝ። ለምን አንደኛ በቤተክርስቲያን የተፈተነ ነው። ጸጋው ታይቷል። አገልግሎቱ በቤተክርስቲያን በመሪዎችና በመንጋው መካከል በሚያደርጋቸው አገልግሎቶች መሆናል። እኔ አሁን ብዙ አንድ ቸርች የሌለ ሐዋርያ ተብሎ ስም ተሰጥቶት የሚዞሩ ሰዎችን አውቃለሁ። ምንም የሚመን የሌለው ዝም ብሎ በየቸርቹ እና በየገጠሩ ዝም የሚዞረው ነቢይ ተብሎ የሚዞረው አለ። አሁን ይሄንም ነቢይ ነው ማን ሾመህ ብትል እከሌ ቀብቶኛል ይላል። ማን እንደቀባውም አይታወቅም። ግን ምንድነው እንደዚህ አይደለም። ሰዎች ፍሬው ታይተው በትክክለኛ ቤተክርስቲያን ያመነችበት ጭፍን የሆነ ነገርም አለማውራታቸው አሁን በወቅቱ የሚሰጠውን መግለጫዎችንም ብዙም አልደግፋቸውም። ለምንም አልደግፋቸው ነቢይም የለም ሐዋርያም የለም የሚለውን ጭፍልቅ ያለ ነገር አላወራም፣ ማውራትም አልፈልግም። ግን ጸጋው እንዳለ እናምናለን። ግን መደረግ ያለበት ግን ቤተክርስቲያን አምና ፍሬውን አይታ ብትሾም ሹመት እንጂ ልዩ ለእግዚአብሔር መለየት ነው ሹመት ነውና ሹመት ሰጥታ አገልግሎቱን ፕሩቭ ብታደርግ እውቅና ብትሰጠው ደስ ይለኛል። እንግዲህ ጥሩ ቆይታ እያደረግን ነው። በመላው ዓለም ሆናችሁ የምትገኙ ይሄንን ፕሮግራም የምትከታተሉ ቅዱሳን ወገኖች ከፓስተር ደሳለኝ የህይወት ተሞክሮ የወንጌል ውጣ ውረድ እንዲሁም ደግሞ ያሳለፉትን ታሪክ እያዳመጣችሁ እየታነጻችሁ እንደሆነ ተስፋ አደርጋለሁኝ። ፓስተር እንግዲህ በዚህ ሚዲያ ማስተላለፍ የምፈልገው ነገር አለ ብለው የሚሉት ነገር ካለ እድል ስጦት። ወደ መጨረሻው እየደረስን ስለሆነ ማስተላለፍ የሚፈልጉት ነገር ካለ። መጀመሪያ አንተን ማመስገን ፈልጋለሁ። ወደዚህ ሚዲያ መጥቼ ያው እንን ቃለ ምልልስ እንዲያደርግ በሩን ስለከፈትክልኝ እግዚአብሔር አብስቶ ይባርክ። መጋቢ በጣም ወዳለሁ። እግዚአብሔር አብስቶ አሁንም ደጋግሞ ይባርክ። የተደበቁትን ሰዎች እንደዚህ ወደ አደባባይ በማምጣት ወደዚህ ሚዲያ በማቅረብ እንደዚህ እንደምሰራ አምናለሁ። በጣም ሰምቻለሁና ለዚህ ለአገልጋዮች መንገድ በማድረግ እግዚአብሔር አንተ ከነበርክበት በጣም ተጽዕኖ ካለበት ቤተክርስቲያን ወጥተህ እንደዚህ አይነት አገልግሎቶችን በማገልገል በጣም ደስ ብሎኛል። እግዚአብሔር አብስቶ ይባርክ። መጀመሪያ ለማመስገን እወዳለሁ። ቀጣይ ጊዜ ይሄን ሚዲያ የምትመለከቱ ሁላችሁም በጣም ይሄንን ሰው እንድትደግፉት ከጎኑ እንድትቆሙለት እሱንም ያው እንድታበረታቱት እላለሁ።
ቀጣይ ያው እንደምታውቁት እኛ በከፋ ዞን ቦንጋ ከተማ ላይ ብዙ ቻሌንጆች ያሉን ከተማዋ ስለሆነ እዛ አካባቢ ያለውን የወንጌል ስራ እንድትደግፉ እንድትቆሙ ከጎናችን ጋር ሆናችሁ ወንጌል እንድትሰሩ እንፈልጋለን። ቀጣይ ጊዜ ምናልባት ማግኘት ለምትፈልጉ ሰዎች የሆነ ነገር ቢያስቀምጥ ችግር የለውም እና ምንድነው ስልኬንም ብትይዙና ስልኬ 0917824696 ነው። ምናልባት መደገፍ እንፈልጋለን፣ ከጎኔ መቆም እንፈልጋለን፣ ወንጌል አብረን መስራት እንፈልጋለን የምትሉ ሰዎች ካላችሁ የአካውንቱን ቁጥር ማስቀመጥ ፈልጋለሁ። 1010736491 ነው። በዛ መደገፍ የምትፈልጉ ወንጌልን አብረን እንስራ። በጣም ወንጌል ያልተሰራባቸው ትልልቅ ቦታዎች ስላሉ እኔ በጣም ወደ ጮጫ የሚባል አካባቢ አለ። ምንም ዘላዎችን አሉት። በጣም አሁንም ብዙ ፈተና ያለበት አካባቢ ነው። ወደዛ ወንጌል መስራት እንፈልጋለን። ሚሽነሪዎችን መላክ እንፈልጋለን። ብዙ ወንጌል ያልተሰራበት ቦታዎችን መግባት እንፈልጋለን። ስለዚህ ይሄንን የምትሰሙ ሰዎች ከጎናችን ቆማችሁ እንድትሰሩ እንድትደግፉን፣ ከጎናችንም ቆማችሁ የእግዚአብሔርን ስራ አብራችሁ እንድትሰሩ እላለሁ። እግዚአብሔር አብስቶ ይባርካችሁ። ተባረኩልኝ። ሻሎም። በመላው ዓለም ሆናችሁ ይህንን ፕሮግራም የምታዳምጡና የምትከታተሉ ቅዱሳን ወገኖቼ እንግዲህ ፓስተር ደሳለኝ እንደተናገሩት ከሳቸው ጎን መቆም የምትፈልጉ አድሬሳቸውን እዚህ ላይ እኛም እናስቀምጣለን። እንዲሁም ደግሞ እሳቸው የተናገሩት ድምፅ አለ። በቀጥታ በስልካቸው በመደወል እሳቸውን ማግኘትና መደገፍ ትችላላችሁ። ምናልባትም ለዚህ ፕሮግራም አዲስ የሆናችሁ ሰዎች ካላችሁ የደወል ምልክቷን በመንካት ሼር፣ ሰብስክራይብ በማድረግ አገልግሎቱን እንድትደግፉ በታላቅ አክብሮትና ፍቅር ጠይቃችኋለሁኝ። ፕሮግራሙን እያዘጋጀው የማቀርብላችሁን የመጋቢ ምስጢሩ መዝገቡ ነኝ። እስከዛው በመልካም እንገናኝ። ሻሎም።